ሰገን ብቻዋን ናት? ይኸውልህ መድብል በመቸኮል ልጅቷን ማትረፍ አልቻልክም። መርዙንም ትልቅ አደጋ ውስጥ ከተትከው። አንተም እኮ ሞተህ ነበር። ሞገስ ወደ ልክ አይደለሁ። በትክክል ማሰብ አያገባኝም። እንዳትደውልልኝ አልፈልግም። እመጣለሁ፣ ዛሬ እመጣለሁ። ይኸውልህ አንተን ግን ይቅርታ መጠየቅ እፈልጋለሁ። ይቅርታ ማጠይቀኝ ምንም ነገር አጠይቀኝ ከዚህ በኋላ እሺ? ሰማኸኝ አይደለ? ምንድነው እናደረግ? ማነህ አንተ? ምንድነው ያደረጉት? አትሄዱ። ምንድነው? እነማን ናችሁ እናንተ? ደጋግሜ እኮ ነገርኩህ እንዴ። በቃ እኔ እንደምንም ጠይቀኝ ደግመህ። እኔ ምንድን ያጠፋሁት ካለ ነገር የጠየኩህን ብቻ መልስልኝ። እናንተ እዚህ ግቢ ከገባችሁ በኋላ ነው የሁሉ ነገር እየሆነ ያለው። ልቀቀኝ ወንድም ሆነ ተስ ባለቅ ምን አባት አመጣለህ? ምን አባት አመጣለህ ባለቅ? ይሁንና እስኪ የገባ ነው ባንተ ምክንያት ምን ሆኜ ነው? ቆይ ይሄ ሁሉ ጊዜ ተከተልኩ። መርዞ የሆነ መፍትሄ ፈልገን ከዚህ ቤት መውጣት አለብን። ኤፍራታ ብቻ ለማደጋ ውስጥ ያለች፣ ሁላችንም አደጋ ውስጥ ነው ያለ ነው። ሰውየው እዚህ ከገባ ይገለናል። አውሬ ነው እያልኩ ነው። አረ አውሬ መሆኑን አሁን ነው የምትነግረኝ? ካወቅኩ በኋላ እንዴ? ለመሆኑ ሰውየው የት ነው የምታውቀው? የት ነው የምታውቀው? ንገረኝ። የመጀመሪያ በጣም ነው እሺ የምወድ የኔ ሱፍ አበባ፣ የኔ ሱፍ ፍትፍት፣ የኔ ሱፍ ወተት ሲጨነቅበት ሲወጣ ሲወርድበት ሲያብሰለስለው የከረመው እንቅልፉን አጥቶ ሰላሙን አጥቶ ለጸጸትና ለግርፋት ራሱን ያዘጋጀው ለሞት ፊት ለፊት የተጋፈጠው ጀግናው መድብል እውነቱን አረጋገጠ፣ ሀቁን አወቀ። ሰገን መጣሁልሽ ላድንሽ፣ ሰገን የት ነሽ የሚለው ጥያቄ እኔ እንደሆንኩ ባታውቅ የመጀመሪያዬ አልሞትኩም አለው አትለኝም? ተመስገን አምላኬ፣ ከጸጸት አዳንከኝ። እሷን ለማትረፍ እሷን ለማውጣት እታገላለሁ። ያ ያለፈው ጸጸት፣ ያ ያለፈው ህመም የሚረሳበት ቁስሌ የሚድንበት ሆነ። ተመስገን አምላኬ። ምን ይሳንሃል? ለበጎ እኮ ነው ፈተና የምታመጣው። አጠንክረህ አበርትተህ እንዳልፈው አድርገኸኛል። ለዚች ቀን ያደረስከን እንዴት ላመስግንህ? የመድብል ልክ እንደ ህፃን ልጅ ፊኛ እንዳየ ወይም መጫወቻ እቃ እንዳየ ህፃን ልጅ ጨቅላ ፈነጠዘ። መኪና መጣ አልመጣ ሳይል በአስፓልቱ ላይ ፈነጠዘ። በአስፓልቱ ላይ እጅግ የሚገርም እጅግ የሚደንቅ የደስታ መግለጫ፣ የደስታ አገላለጥ። ይንበረከካል፣ ይሮጣል፣ እሽክንትር ይዞራል። የሚያደርገው ጠፋው። ደስታ ለኬም የምናደርገውን ያሳጣል። መርዞ ደላላው በስተመጨረሻም መድብል በመግባቱ እሱ ያ ሁሉ ወጥመድ በመምጣቱ ይህ ሁሉ ያንተ መንስኤ ነው በማለት አደገኛው አክሊሉ አግቶታል። የሽንፈቱን መቀበል አምኖ መቀበል ከብዶት፣ እሱ ግን ከዚህ ሁሉ ጀርባ የተቀነባበረ እውነት አለ። ሽፍንፍን ጉንብስ ቀና ወይ ቃለ ማንሳት ወይ ለመፍሳት እንዳለው በስተመጨረሻም ድባቅ መቶት የሚገባውን እውነት አውቆ ሂዷል። የመርዞ ደላላ ሁኔታ ግን የነ መድብልና የነ ሞገስ ሚስጥር ዘርግፎ ራሱን ነፃ የሚያወጣበት አጋጣሚ እንዳይፈጠር በጣም ያሰጋል። ይህ ሆነ ማለት ሁለት ጥቅም አለው። አንድ ጉዳቱ ይበልጣል፣ ሁለት ደግሞ ጥቅምም አለው። ፊት ለፊት ይጋፈጡታል። እሱ አጭበርብሮና ዘርፎ የቀማውን ቤት ሊነጥቀው እንደነበረ የገዛ ፍቅረኛውን ነጥቆ ገለሃል ብሎ ያሳሰረው መድብል እንደሆነ አውቋል። ስለዚህ መርዞ ደላላው ታግቶ አክሊሎች የሚፈልገውን ስቃይ ሳያደርሱበት አንድ ሰው መድረስ አለበት። መድብል ካሁን በኋላ የሚያስቆመው ሰው የለም፣ ተው የሚለው ሰው የለም። ልቡ እስከ ጥግ ድረስ በደስታ ተሞልታለች። አሁን ያለው ህመሙና ስቃዩን የሚረሳበት፣ ጨካኙን ተጋፍጦ ድባቅ መጥቶ ፍቅሩን በእጁ የሚያስገባበት አጋጣሚ ነው። መድብል የእሱ ደስታ ለኬም ደስታ እንደዚህ ይተጋባል። ስቃይና ሀዘን ህማ ልቅሶ በውስጣችን እንደሚተላለፈው ሁሉ ደስታን በውስጥ ይተላለፋል። አንድ ሰው ሲያለቅስ ህመሙ እንደሚሰማን ደስታውም ለኬም እንደዚህ ይሰማል። የመድብል ፈንጠዝያ ሰገን በሕይወት አለሽ፣ አልሞትኩሽም፣ አልገደልኩሽም
ተመስገን አምላኬ መሀል አስፓልት ላይ ተንበርክኮ ፈጣሪውን ያመሰግናል። እሱ በደስታ ሲሞላ ስንቶቻችሁ ናችሁ ደስታውን ሳያጣጥም መኪና እንዳይገጨው እያላችሁ የተጨነቃችሁ? እጅግ የሚገርመው ነገር ይሄ ጭንቀቱ ከአቅሙ በላይ ሆኖ መርዞ ደላላው ከቤት አልወጣም በማለት እዛው አልጋው ውስጥ ተጠቅልሎ እንደተቀመጠ እዛው እንዲነጋ እንዲመሽ እዛው መክረም ፈልጎ ነበር። የግድ ሆኖበት ግን ሾከክ እያለ ሲወጣ ካሌብ አክሊሉ ጋማውን ይዞታል። እጅግ የሚያሳዝነው ነገር አክሊሉ የጭካኔን ጥግ አልደረስኩበትም፣ ከዚህ በላይ ጨካኝ መሆን እፈልጋለሁ፣ ከዚህ በላይ አረመኔ መሆን እፈልጋለሁ የሚለው አክሊሉ መርዞ ደላላውን እንግዲህ ከሰገን ቀጥሎ የጭካኔውን ጥግ ሊያሳይበት እንግዲህ ይዞታል። መርዞ ደላላው ደግሞ በጣም አፉ ቀዳዳ ነው። በዛ ላይ ለገንዘብ ስፍስፍ እንደሚለው ሚስጥርም የመቋጠር አቅም የለውም ማለት ነው። ሜቢ እውነቱን ሊናገር ይችላል። እውነቱን ከመናገሩ በፊት ያ የሚያሰቃይበት ክፍል ከመውሰዱ በፊት አንድ ሰው ደርሶ ሊታደገው ሊያድነው ማን እንዳገተውና ማን እንደወሰደው መታወቅ አለበት። አለበለዚያ አክሊሉ ጥፍሩን እየነቀለ ወይም በደረቁ ፀጉሩን እየላጨ ሊያሰቃየው ይችላል። ለእናቱ ለድሃ ጉራሽ ለተራቆት አልባሽ ቅዱስ ንጹሕ ታማኝ ደግ ልጅ የሚመስለው አክሊሉ ወይ ጭንብሉ መውለቅ አለበት ወይም ሳይቀድማቸው መቅደም አለበት። መድብል አሁን እሱ የሚያስቆመው የለም፣ በህግ የሚለው የለም። እውነታውን አረጋግጧል። ከፈለገም ፍቅረኛዬ ናት፣ እውነቱን ተጋፈጥ እማማ፣ የልጅሽን ጨካኝነት እወቂ ብሎ ሊጋፈጥ ይችላል። አክሊሉ ይህን ሰው ለማይፈልግ ሜቢ ሰገንን ሊለቃት ይችላልን የሚለው ጥያቄ በጣም አጓጊ ነው። መድብል በቀላሉ አይተወውም። አሁን የሚያሰጋው የሞገስ ጉዳይ ነው። መርዞ ደላላው ሁሉንም ከዘረገፈው ተያይዘው ወደ መቀመቅ ወይም ወደ ስቃይ መግባታቸው አይቀርም። ለቸገረው ደራሽ ጀግናው መድብል ለስንቱ ሲደርስ ሲታደግ ሲያተርፍ የነበረው የልቡን ንግስት ቀበርኳት ብሎ በጸጸት እየተጎዳ በህመም እየታመመ ሀዘኑ ከውስጡ ያልወጣለት በሱ ፍቅር ተቆልፎ የተቀመጠ ልቡ ሊከፈት የተሰበረው ልቡ ሊጠገን እውነት በህይወት እንዳለች አረጋገጠ። የመጀመሪያ መጣህልኝ ልታድነኝ የሚለው ቃል ጆሮ ደረሰ። እንባው ተናነቀው፣ ማመን አቃተው። የኔው ሰገነሽ የኔው የመጀመሪያ ነሽ የሚለው ጥያቄ መልስ አገኘ። ስምና ድምፅ በጭራሽ አይመሳሰልም። እሷው ስለሆነች ነው ብሎ የተጠራጠረው እውነት ሆነለት። ልቡ አረፈ፣ በደስታ ፈነጠዘ። መሀል አስፓልት ላይ እንደ ጨቅላ ህፃን ፈነጠዘ። ይህ ይገባዋል፣ ገና ከዚህ በላይ ይገባዋል። መድብል ሰገን በእጁ ገብታ ያ የናፈቀው ህይወት፣ ያ የናፈቀው ፍቅር፣ ያ መስዋዕት የሆነለት ታማኝ ልብ መጠገን አለበት። ደስታው መመለስ፣ የተቆለፈው ልብ ተከፍቶ ደስ የሚል ህይወት መኖር አለባቸው። ፈተና ለመልካም ነው፣ ፈተና ለምክንያት ነው የሚለው ነገር በመድብል አየን። መድብል የመሰለ ታማኝ እጅግ ደፋር ቆራጥ ጥላቶቹ የመሰከሩለት ጀግናው መድብል በድጋሚ ድባቅ ሊመታቸው ቆርጦ ተነስቷል። እናንተ እስር ቤት ያሳለፍኩትን ስቃይ እኔ ያውቃለሁ፣ መታሰሪ አይደለም የሚቆጨኝ ፍቅሬን መግደሌ ነው ያለው አሁን